ለመተንተን ይሞክራሉ። አሁን ቤተሰቦቻቸው እንኳን የእሷ ቤተሰብ ምንም የሰጡት አስተያየት የለም። ቲክቶክ ላይ ተቆርቋሪ መስለው የልጆቹን ፍቅር ለመበከል ነው እመቤት ሄደ እንጂ ልጁ በስነ ስርዓት የሚችለውን ያህል እየጣረ ነው ከእሷ ጋር ለመኖር። እሷም እንደዛው እንደው እንደ ታላቅ እህት እንደ ታላቅ ወንድም ነገሮችን የሚያስተካክልበት እሱም ባህሪ ጉለት ካለበት መምከር አፍላ እድሜ ላይ ያለው ረጋ ብለህ እንደዚህ አስተያየት መስጠት ነው እንጂ ከእሷ እንዳትወልድ ስርጽ ብለሽ ትናንትና የነበሩ ዋጋ ያስከፈለንን ችግሮች ማለት ብዙ ሰዎች እኮ በፖለቲካ ላይፋቸው ተበታትኗል። ያ ነገር እንዳይደገም መስራት እየቻልሽ ከዛ ሰውን በተቃራኒ ሬሲስት ብለሽ ትከሻለሽ። ዋት ዘ ሚኒንግ ኦፍ ሬሲስት? ጥቅሙንም አያውቁትም፣ ጉዳቱንም አያውቁትም፣ ትርጉሙንም አያውቁትም። እኔ አሁን እሱንም አላውቀውም። እውነት ለመናገር ሶሻል ሚዲያ ላይ ነው የማውቀው። እሷንም እንደዚያው እንዲህ ስታያቸው ደስ የሚሉ ልጆች ናቸው፣ ደስ የሚሉ ካፕሎች ናቸው። እና እሱም ይጣጣራል ሆነ በቃ የእናትነት ማዕረጉ ሊሰጣት ነው። እንደናት እድሜ ምናምን ነገር ነው እንጂ እናትየውም ደግሞ አይፈረድባትም። ብትቆጣ እንዳታገባን ብትከለክላት የማናችንም እናት ኢኮኖሚው የዳበረ ፈርጠም ያለ ስርዓት ያለው ሰው ጋር እንድንወድቅ ይፈልጋሉ። ማናችን እኔ እህቶች አሉኝ። ያው ለምሳሌ ያው ባላት እድሜ ደግሞ ያው ፎከስ ያለባት ነገር ላይ ፎከስ እንድታረግ በዚህ እንዳትጠመድ ሊሆን ይችላል ያ እንጂ አሁን ሴትዮዋ በመጥፎ ነገር አስበው አይደለም። እሱም እንደዛ ሲናገራት የነበረው በአፍቃሪ ዘንድ ነው ማለት። እልህ ደግሞ አንዳንዴ ያሳዝንሻል። ወንድ ልጅ ከክብሩ ጋር ብዙ ጊዜ የምትፈታተኙ ከሆነ ምንም ነገር ለማድረግ ወደኋላ አይልም። ሴትም እንደዛው እና ነገ ጠዋትም እኮ የሚያኮሩ ባልና ሚስቶችም ሊሆኑ እኮ ይችላሉ። ገብቶሻል? እግዚአብሔር ብሎ አልፈቀደም ለሴትዮዋ ህመሙ። ከዛ ይሄ ነገር ደግሞ በመሀል ስለነበረ ቁርሾ ፈጥሮ ምናምን በሁለቱ መንገድ የተፈጠረ ነገር ነው ያስመሰለው እና የሴጣን ነገርም ተገጣጠመ ብዙ ነገሮች። አሁን ዛሬ ሲያለቅስ ነበር እሱ ላይቭ ላይ ወጥቶ ሰው ነው የነገረኝ። እኔ እንኳን አላየሁትም። አሁን እሱ ራሱ የሚያለቅሰው ከኤክስፒሪያንስ አንጻር ከእድሜው አንጻር ነው የሚያለቅሰው እንጂ ሶሻል ሚዲያ ሰው ህይወትሽን አይመራልሽም። ማማር አንድ መታወቅ ያለብን ነገር ይህን ስልክሽን ስትዘጊው የአንቺን ላይፍ የምትኖሩ አንቺ ነሽ፣ እኔ አልኖርልሽም። አንቺ እዚህ ማህበረሰብሽን ማበላሽ ነገር ሁሌም ስትሰሪ ጥሩ መጥፎ ነገር አታዘውትሪ እንጂ አንቺ በምታረጊ ባመንሹ ነገር ማንም ሰው ፐርፌክት የለም። ልንገርሽ፣ እግዚአብሔር ጥሩ ሰው ሆነሽ አትመሰገኝም እዚህ ምድር ላይ። ከእግዚአብሔር ውጭ ማንም አያመሰግንሽ። አንድ ጥፋት ከተገኘብሽ ሁሉም መዶሻ ነው የሚያዘጋጅልሽ ለመደብደብ እንጂ ዋሽቶ የሚያስታርቅ የለም፣ ዋሽቶ የሚያስማማ የለም። ሁሉም የየራሱን ነው በቃ። ግማሹ ለመፈመስ፣ ግማሹ ደግሞ የወሬ ጥም ያለበታል። አሁን ደግሞ ብሶ ያለው በእነዚህ በ40 ቤቶቹ በ50 ቤቶቹ የ27 የ28 ዓመት ወጣት ሴቶችን በቃ ሊያሰሯቸው አልቻሉም። ሶሻል ሚዲያ ላይ ቲክቶክ ላይ ፈትፋች እነሱ፣ አባይ እነሱ። ደግሞ እኔ አትሊስት ሰው እኔን መምከር ያለበት ትዳሩን ያልፈታ ሰው ነው። እውነቱ በግልጽ ልንገርሽ፣ ለልጆቹ ራዕይ የሆነ ለቤተሰቦቹ ራዕይ የሆነ ሰው ቢመክረኝም ከሱ ትምህርት ትወስጃለሽ። 3-4 ልጆቻቸውን በትነው ጥለው የሰው ፍቅረኛ ለመምከር ብቁ አይደሉም እነዚህ ሰዎች። ማጫማም እኮ በልክሽ ስታረጊው ነው አሪፍ ማለት። ይጠብሻልም ይሰፋልሽም በልክሽ ነው የምታደርግና ለመምከርም በአቅምሽ ልክ ብትመክሪ ነው አሪፍ እንጂ አንቺ ለትዳርሽ ታማኝ ሳትሆኚ ቀርተሽ ልጆች በትነሽ 24 ሰዓት ከጥቂት ወጣት ልጆች ጋር እየተከራከርሽ ቲክቶክ ላይ የዋልሽ ስራ ትተሽ እነዚህ ልጆች ደግሞ በጎን መምከር እንጃ ማቻ አረግ ሰው ያቅሙ እንዲያደርግ ነው አሪፍ። አንዳንዴ በትዳር ያው ሳትፈልጊም ወይ ባልየው ባለጌ ሆኖ ምናምን ልትለያይ ትችላለሽ። አብዛኛው ግን እዚህ የምናያቸው ኢቨን ከቃላታቸው እንኳን እናት እንደዚህ ትሁን ምናምን የሚሉ ሰዎች ናቸው። ገብቶሻል? ሴት ሆና ደግሞ እናት እንደዚህ ትሁን ማለት ከዛ ደግሞ ለሴት ልጅ ነው የቆምኩ ሴት ልጅ እመክራለሁ ትል ማች አያረግም፣ ተቀባይነትም የለውም። መጀመሪያ ሰው ራሱ ንጹህ መሆን አለበት እና ሁሉም እንደዛ ናቸው ስታያቸው ምናምን ያስቀኛል። ለዛ ነው በቃ ስሜት የሆነ አንቺን ከሌላ ሰው ጋር እንትን ልልሽ ፈልጌ ሳይሆን ይሄ የኔ አስተያየት ነው። አንቺ ማዳመጥ ስለምትችይ ነው እየተናገርኩሽ ያሉት እንጂ አሁን ጂጂኪያ ለማንም ሰው ሞራል መምከርም አይደለም። ዛፍ መምከር አትችልም እሱ አይደለም ሴትና ወንድን ለመምከር። የእውነቴን በትግረኛ ጫማ ማዕረግ ርከ ይላሉ ቤተሰቦቻችን፣ አያቴ ምናምን ሲያወሩ እሰማለሁ። አንድ ሰው ለመምከር ብቁ መሆን አለበት። ግሬስ ሊኖረው ይገባል። የእናትነት ግሬስ፣ የኃላፊነት የመሸከም ግሬስ። እዛ ግሬስ ውስጥ የተቀመጠ ሰው እኔ ቢመክር ራሱ ምንም ችግር የለብኝም። በክፋት የምትታወቅ ሴትዮ የአማራ ነፃ እንግደሉት፣ የትግሬ ነፃ እንግደሉት፣ የኦሮሞ እንደዚህ አድርጉት ምትል ለክብሯ ለስጋዋ ለነፍሷ ፈጣሪ ለሰጣት መጽሐፍ ቅዱስ እንኳን ተገዢ ያልሆነች ሴት
የሰው ትንሽ እንቡጥ የሆኑ ህጻናቶችን ደግሞ ለመምከር ብቁ አይደለችም። ማንም ተቀባይነት የለውም። እና ሚዲያው እንደዛ ነው። አማርኛ አሁን አትሊስት እንኳን አንቺ ብትቆጪ ብትናገሪ ያምርብሻል። በብልግና ሰው አያቅሽም። ስትሳደቢ ማህበረሰብ ስታንቋሽሽ አትታወቂም። ሰውን ለመምከር እንኳን ብቁ ነሽ ብሎ ሰው ያዳምጥሻል። እንዴ 24 ሰዓት ሙሉ ሪከርድ እኮ ይደረጋል ስልካችን ላይ እኮ አለ። ከ2013 14 ጀምሮ ዩቱብ ላይ በብልግና እንደ 19 ዓመት ወጠጤ ወገቧ ላይ ጨርቅ አስራ የሰው ብሔር ስትሰድብ የጻን ልጅ መወለድ የለበትም ከማፀን ሲወጣ መቆረጥ አለበት የምትል ሴትዬ አይኖ እንጃ። ፍትህ ማለት ሰዎች ካልፈሩ በስተቀር ከእውነት ጋር መታረቅ ካልፈልጉ በስተቀር ለማሽቃበጥ ካልሆነ በስተቀር እንደነሱ አይነት የመሰሉ ሰዎች ሞዴል ለመሆን አይችሉም። የኔ አስተያየት ነው እሱና ለዛ ነው አማርኛ ልጆቹ ያው ይኖራሉ ዘላለማቸውን እግዚአብሔር ነው የሚጠብቃቸው። እግዚአብሔር ነው አቅም ያለው፣ ሰው ምንም አቅም የለውም። እንገርሽ እንደውም እንደዚህ አይነት በፈተና የመጣ ፍቅር አሪፍ ነው። ልጅቷም እግዚአብሔር አጽናት፣ እሱም ብርታቱን እግዚአብሔር ኃይሉን ሰጥቶት አስተውሎ ይሄ ሁላ የሚደርስበትን ግፍ በጽናት መዋጋት አለበት። እንደውም እንደ ወንድ ነው መሆን ያለበት ከዚህ በኋላ። እኔ እንደውም ልጅቷን እንደ እህቱ እንደ ወንድሙ እንደ ሚስቱ ነው ሊያኖራት የሚገባው በሚችለው አቅም ራሱን አስጨንቆ ሳይሆን ከሚችለው ላይ። አሁን ከዚህ በኋላ ብዙ ኃላፊነት አለበት እና እኔ መልእክቴንም እየሰሙ ነው የሚሆኑ ብዙ ሰዎች አትፍረዱ ይፈረድባቸዋል። እውነቴን ነው። ያ በተለይ እኛ አልወለድንም የምትመሳሰሉ ወጣቶች ሳትወልዱ አስተያየት መስጠት ጥሩ አይደለም። ነገ ነበልባል ሚስት ልታጋጥማችሁ ትችላላችሁ። እናንተም ነገ ልትፈቱ ትችላላችሁ እና በራሳችሁ የሚደርስባችሁን ነገር ሳታውቁ አስተያየት መስጠት ጥሩ አይደለም። ማማሪ ያስደበርኩሽ ሶሪ። እኔ አስተያየት የእሷን ወሬ ተው። ልክ ነህ፣ ያው ሀሳቡ ልክ ነህ። እግሬ ያደርጋለሁ ላለመነካካት ነው እንጂ ከአንቺ ጋር እኔም ለዛ ነው ማማሪ እኔ ብቻ ላወራ ያልኩሽ። ከብዙ ሰው ጋር ስለምትገናኝ አልፈልግም እንድታወሪ። እኔ በራሴ ነው ማውራት የምፈልገው። እንዴት ነሽ ታዲያ ማማሯ? ደህና ነኝ አለሁ። አናንተ መተህ የምትሳደበው እንቅልፍ ወሰዳት እንዴ? ቲጂ የለችም እስካሁን? አሁንማ ታበቃለች። ብቻ ጨርስም ትጨርሳለች። የሚገርምሽ የሆነ ምግብ በስንት ጊዜ ሰራው ሙያ። አንተ ከጥሬ ስጋ ውጭ ሌላ ነገር ትበላለህ? ምን ሰርተህ ነው? ዱለት ሰራ። የራሱ ዱለት በጣም የምወደው። በቀደም ሰርቼ ነበር እኔ። ቅድስቴ እንዴት ነሽ?